ማርቲ እግዚአብሔር ይባርክሽ። ድንቅ ቆይታ ነው ያደረግሽው፣ ይብዛልሽ። አንቺም እንዴት ነው የፋሲካ ወራት ለትንሳኤ? ቆንጆ ነው፣ ድንቅ ነው፣ በሸነና ነው። እጅግ የምንወደውን ደግሞ የምናከብረውን ፕሮፌትን ወደዚህ ደግሞ ጋብዝና ጥቂት መልእክት ደግሞ ከእግዚአብሔር ቃል አንጻር በዚህ በትንሳኤ ቀን የሚነግረን ነገር ይኖራል። ፕሮፌት ምህረትን ወደዚህ በጭብጨባ ደግሞ ሸኙልኝና ከሱ ጋር ቆይታ እናደርጋለን። ከሁሉ በላይ በመካከላችን በጣም የምንወደው ግርምሽ ቅድም መሃል ላይ ስሙን ሲጠቅሱት ነበር። በመካከላችን የለም። እሱም ከኔ በላይ በእነሱ ህይወት ዋጋ ከፍሏል። በጣም አስተምሯቸዋል። ዛሬ በመካከላችን ባይገኝም ስለዚህ የነሱን ቴስቲሞኒ በጣም ለምንወደው ሁሌ በመካከላችን እንዲገኝ ለምንናፍቀው ለግርምሽ መታሰቢያ ታደርጉልናላችሁ። ጌታን አክብሩ። ኢየሱስ ጌታ ነው። ሁላችንም በእግሮቻችን እንቆምና ሉቃስ 24 ላይ ያለውን የእግዚአብሔርን ቃል አውጥተን እናነባለን። ሉቃስ ምዕራፍ 24 ከ10 ጀምሮ ያለውን አነባለሁ። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከእነሱ ጋር የነበሩ ሌሎች ሴቶች ነበሩ። ይህም ቃል ቅዠት መሰላቸውና አላመኗቸው። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። እስቲ ጴጥሮስ ግን ተነስቶ በሉ። ወደ መቃብር ሮጠ በሉ። ጴጥሮስ ግን ተነስቶ በሉ። ወደ መቃብር ሮጠ በሉ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነው ነገር እየተደነቀ ወደ ቤቱ ሄደ። እነሆም ከእርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ወደሚርቅ ኢማውስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመረምሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ምን ይል ነበር? ጌታ ሆይ እናመሰግንሃለን። በዚህ ምሽት የአንተን መነሳት ልንናገር፣ የአንተን መነሳት እያሰብን ደግሞ ከወደቅንበት ልንነሳ፣ የአንተን መነሳት እያየን ጌታ ሆይ ከተያዝንበት ልንነሳ ተሰብስበን መተናል። ቃልህ ያስነሳናል። ቃልህ ይፈውሰናል። አሜን። ቃልህ አቅጣጫችንን ይለውጣል። ቃልህ ነገራችንን ይሰራዋል። ዛሬም አንተ ሕያውነ ትንሣኤን ትሰጠናለህ። ዛሬም አንተ ሕያውነ በጉዳያችን ላይ ትንሣኤን ታደርጋለህ። በጌታ በኢየሱስ ክርስቶስ ስም ወደ ትንሣኤያችሁ ሩጡ በሚል አናገራለሁ። ኢየሱስ ክርስቶስ ሞተ፣ ተቀበረ። ደቀ መዛሙርቱ ሲከተሉት የነበሩት ከእርሱ ጋር ሲሄዱ የነበሩ በጣም ተስፋ ቆርጠው ባሉበት ሰዓት ላይ ቅዠት የሚመስል ዜና ወደ ጴጥሮስ ቤት ገባ። ቅዠት ነው የሚመስለው ትንሣኤ፣ ቅዠት ነው የሚመስለው ከሞት አንድ ሰው ተነሳ። ከሞት ተነሳ ሲባል ለአይምሮ ሂሳብ በፍጹም የማይመች ነው። ምንድነው የሚመስለው? ሹፈት ነው የሚመስለው፣ ቅዠት ነው የሚመስለው። ቅዠት የሚመስል ሹፈት የሚመስል እንዳታምን የሚያደርግ ከአቅምህ በላይ ከእውቀት በላይ የሆነ ድንቅ የሆነ ነገር በጴጥሮስ ሐዘን ላይ፣ በጴጥሮስ ክህደት ላይ፣ በጴጥሮስ ስብራት ውስጥ አንድ ድምፅ መጣ። ኢየሱስ ጌታ ነው። እነዚህ ሴቶች መጡና አይ የናዝሬቱ ኢየሱስ እኮ ምን ብሏል አሉት። ተነስቷል። ከሞተ የለም፣ ከተቀበረበት ቦታ የለም፣ ከጣልነው ቦታ ከቀበርነው ስፍራ ላይ የለም ብለው መጥተው ለጴጥሮስ ምን አሉት ይላል? ተናገሩት ይላል። ልክ በተናገሩ ሰዓት ላይ የጴጥሮስ ሩጫ ነው ትዝ የሚለኝ። ጴጥሮስ ሲሮጥ እንዴት እንደነበር ትዝ ይላችኋል? ጺሙ ብንይ አለ፣ ጸጉሩ ብን ሄርጎባክ እያለ ብን እያለ ወደ መቃብሩ ምን አለ ይላል? ሮጠና ወደ መቃብር መጥቶ ዝቅ ብሎ ባየ ሰዓት ላይ ከተልባው እግር ውጪ ሌላ ምንም ነገር ይላል መጽሐፍ ቅዱስ አላየም ይላል። በጣም የሚገርመው ጴጥሮስ ከ3 ቀን በፊት 3 ጊዜ ኢየሱስን ምን ብሎት ነበር? ጎናችሁ ያለውን ሰው ጴጥሮስ ክዶት ነበር በሉት። ንገሩት፣ ጴጥሮስ ክዶት ነበር በሉት። 3 ጊዜ በሐዘን ውስጥ
ሶስት ጊዜ በክህደት ውስጥ ሴትየዋ እንዲህ አለችው፣ ይሄ እኮ ከኢየሱስ ጋር እንደነበረ ያስታውቃል ስትለው፣ አይ እኔ በአንዲት ገረድ ፊት እኔ አላቀውም፣ ይሄ የምትዩን ሰውዬ ምን አልለውም አላቀውም እያለ ሶስት ጊዜ ከካደው ሶስተኛ ቀን ላይ ይሄ ድምፅ ወደ ጓዳው ወደ ስብራቱ መጣ። በጣም የሚገርመው ነገር ይመስለኛል የጴጥሮስ ክህደት የጴጥሮስ ጥፋተኝነት አዘግይቶታል። ሴቶቹ ነቃ ብለው በሶስተኛ ቀን ወደ መቃብር ሲሄዱ ዋና የሚባለው ጴጥሮስ ደግሞ በቤቱ ቁጭ ብሏል። ክህደት አስቀምጦት ሊሆን ይችላል። የካደው ሰብሮት ሊሆን ይችላል። በሐዘን ውስጥ ተቀምጧል። በክህደት ውስጥ ተቀምጧል። ጴጥሮስ ትንሣኤውን ለማየት ከሴቶቹ ይልቅ ቀዳሚ መሆን የሚገባው ሰው ነበረ። ጴጥሮስ ግን ከሴቶቹ ትንሣኤን ሰማ። አሜን። ጆሮአችሁ አሁንም ትንሣኤን ይስማ። ቤታችሁ አሁንም ትንሣኤን ይስማ። ሐዘናችሁ ውስጥ ትንሣኤ ይምጣ። ጉዳያችሁ ውስጥ ትንሣኤ ይሆን። ትንሣኤን ሰማና ብድግ ብሎ ሮጠ። ምናልባት የጴጥሮስ ጥፋተኝነት አዘግይቶት ሊሆን ይችላል። ጴጥሮስ ግን ትንሣኤን ከማየት አልቆመም። ዛሬ አንድ መልእክት ልነግራችሁ እፈልጋለሁ። ምናልባት ኩነኔ ውስጥ ያላችሁ፣ ሐዘን ውስጥ ያላችሁ፣ የጥፋተኝነት ስሜት ውስጥ የምትኖሩ ሰዎች ባላችሁበት ቦታ አትቀመጡ። እግዚአብሔር በልጁ በኩል ትንሣኤን ከፊታችሁ አስቀምጧል። አሜን። ከፊታችሁ ትንሣኤ አለ። አሜን። ከፊታችሁ ከሞት መነሳት አለ። እስቲ ከፊቴ ትንሣኤ አለ በሉ። ድጋሚ ተናገሩ። ከፊት ለፊቴ ትንሣኤ አለ በሉ። አያችሁ፣ ጴጥሮስ ጥፋተኝነቱ አዘግይቶታል። ጥፋተኝነቱ ቤት አስቀምጦታል። አንድ ሰው በጥፋተኝነት በስብራት ግራ በመጋባት ስሜት ውስጥ ካለ ሊያደርግ የሚገባው ነገር ቢኖር ወደ ትንሣኤ መሮጥ ነው። ወደ ትንሣኤ ምን ማለት ነው? መሮጥ ነው። እግዚአብሔር ወደ ነገረን ነገር ምን ማለት ነው? መሮጥ ነው። ዛሬ በዚህ ምሽት መልእክቴ ይሄ ነው። ኢየሱስ ትንሣኤን ሰጥቷቸዋል። ባላችሁበት ነገር ታስራችሁ አትቀመጡ። ጴጥሮስ የሮጠውን ሩጫ በዚህ ምሽት ልንሮጥ ይገባል። ቤታችን ትንሣኤ አለው። ልጆቻችን ትንሣኤ አላቸው። ላይፋችን ትንሣኤ አለው። ጉዳያችን ትንሣኤ አለው። ስራችን ትንሣኤ አለው። ነገራችን ምን አለው? ትንሣኤ አለኝ በሉ። አለኝ። ስለዚህ አትዘግዩ። ምናልባት በተለያየ አይነት የህይወት ድካም ውስጥ ዘግይታችሁ እንኳን ቢሆን አትቅሩ። ተነሱና ሩጡ። ተነሱና ሩጡ። የጴጥሮስን ሩጫ ልንሮጥ ይገባል። ጥፋተኝነቱ አዘግይቶትም እንኳን ቢሆን ጴጥሮስ የሰማው ነገር እዛው ቦታ ላይ እዛው ስፍራ ላይ እንዲያስቀምጠው ፈቃደኛ አይደለም። ዛሬ የምትሰሙት ዜና ይቀስቅሳችሁ። ከስብራታችሁ መሃል መነሳት ይሆንላችሁ። ከጥፋተኝነት ስሜት መሃል መነሳት ይሆንላችሁ። ከኃጢአት ክስና ኩነኔ መሃል መውጣት ይሆንላችሁ። አንድ ሰው ጮክ ብሎ እሮጣለሁ ይበል። እሮጣለሁ ወዴት? ወደ ትንሣኤ። እሮጣለሁ ወዴት? ከሞት ወደ ተነሳው። እሮጣለሁ ወዴት? ትላንት አጥፍቼ ሊሆን ይችላል። ትላንት ክህደት ውስጥ ተገኝቼ ሊሆን ይችላል። ትላንት ድካም ውስጥ ተገኝቼ ሊሆን ይችላል። ትላንት የተለያዩ አይነት የስብራት መንገዶችን ሄጄ ሊሆን ይችላል። አሁን እየሰማው ያለሁት ነገር የኢየሱስ ትንሣኤ ስለሆነ አጥፍቼ እንኳን እንዳልቀመጥ ያደርገኛል። አጥፍቼ ባለሁበት ቦታ እንዳልገኝ የሚያደርገኝ አንድ ትንሣኤ አለ። እንዲህ ብዬ እንደ እግዚአብሔር ቃል እባርካችኋለሁ። ከተያዛችሁበት ነገር ተነስታችሁ እግዚአብሔር ወዳዘጋጀላችሁ ሕይወት መሮጥ ይሆነላችሁ። እግዚአብሔር ወዳስቀመጠላችሁ ትንሣኤ መገስገስ ይሆነላችሁ። እግሮቻችሁ ከተያዘበት መሮጥ ይሆነለት። ስራችሁ ከተያዘበት መሮጥ ይሆነለት። ቤታችሁ ከደከመበት መሮጥ ይሆነለት። ጮክ ብላችሁ ወደ ትንሣኤው እሮጣለሁ በሉ። እሮጣለሁ። እሩጡ። አትቀመጡ። ጥፋተኝነት ሰብሮት ሊሆን ይችላል። ሩጥ። ተነስና ሩጥ። ለሮጠ ትንሣኤ አለ። ጴጥሮስ እየሮጠ መጣና መቃብሩ ጋር ገብቶ ልክ ሲያይ ጨርቁን ያለው ልክ ሲያይ ጨርቁን ያለው በጣም የሚገርምህ ሞት ባለበት ቦታ ሽታ አለ። ሞት ባለበት ቦታ ምን አለ?
ሽታ አለ። የሞተ እንስሳ በሰፈራችን በመንገዳችን ላይ ልክ አህያ ሲሞት እንዴት ነው የመኪና መስኮት ዘግተን እንዴት ነው በተዘጋ መስኮቱ ሽታው የሚገባው? የሚወጋ ሰውነትን የሚረብሽ ውስጥን የሚረብሽ ሽታ አለው። ምን ሞት። በህይወታችን ባለፍንባቸው መንገዶች ልጆች ሆነን ትልቅ ሆነን የትኛውም የሞተ ነገር ስናይ መጀመሪያ ቀድሞ ወደ ውስጣችን የሚመጣው ምንድነው? ሽታ። ጴጥሮስ መጣ፣ ወደ መቃብር መጣ፣ ገባ። ዝቅ ብሎ ሲያይ ሽታ የለም መቃብር። የትኛውም መቃብር ቦታ ሽታ አለ። የትኛውም ንጉስ የሞተበት መቃብር ቦታ ብትከፍተው ሽታ አለ። የትኛውም ኃያል ሞቶ ብትከፍተው ሽታ አለ። የትኛውም ጠቢብ ብትከፍተው መቃብሩ ሽታ አለው። ሽታ የሌለው የማይረብሽ ሽታ የሌለው የሞት ሽታ የሌለው የኢየሱስ መቃብር ብቻ ነው። ጮክ ብላችሁ አሜን። አይሸተም መቃብሩ። ሞት አይሸተም። ሞት አይሸተም። የኢየሱስን መቃብር ስታየው የሞት ሽታ አይደለም ያለው፣ የህይወት ሽታ ነው ያለው። የኢየሱስን መቃብር ስታየው የሞት ሽታ አይደለም፣ የሬሳ ሽታ አይደለም ያለው፣ የመነሳት ሽታ ነው። የኢየሱስን መቃብር ስታዩ ያለው የሬሳ ሽታ አይደለም፣ ሕያው የሚሸት ሽታ የኢየሱስ መቃብር ላይ። ይሄ ሕያውነት ቤታችሁ ይግባ። ይሄ ሕያውነት ጤንነታችሁን ያገኝ። ይሄ ሕያው የሆነ ሽታ ቤታችሁን ያገኝ። ይሄ ሕያው የሆነ ሽታ መንፈሳዊ ህይወታችሁን ያገኘው። ይሸታል። ሞት አንዱ ባህሪው ማሽተት ነው። ያሸታል፣ ጠረን ይቀይራል። ኢየሱስ አልዓዛር በሞተበት ሰዓት ላይ መጣ እና የት ነው የቀበራችሁት? የት ነው ያኖራችሁት ሲል እንዴ ጌታ ሆይ ከሞተ እኮ ስንት ቀኑ ነው? ከሞተ እኮ ስንት ቀኑ? አራቀ። ምን አለችው? ይሸታል አለችው። ሬሳው ምን ብሎ አላለች? ይሸታል። አይ ሞት ሽታ አለው። የትኛውም መቃብር ዓለም ውስጥ ይኸው ሚሊየን መቃብር እየሄድክ ብትከፍት ሽታ አለው፣ ይረብሻል። አፍንጫን ትይዛል፣ ፊትን ታዞራል። ፊትን የማታዞርበት አንድ መቃብር አለ፣ ኢየሱስ የተነሳበት። በጮክ ብላችሁ ኢየሱስ ጌታ ነው በል። ይሸታል። ወንድሜ እኮ ሸቷል አለች። ይሄኔ ሰውነቱ ፈርሷል። ይሄኔ ጠረኑ የወንድሜ ጠረን የሰውነቱ ጠረን ምን ብሏል? ተቀይሯል፣ ተለውጧል፣ ይሸታል አለች። ጴጥሮስ ሲመጣ ወደ መቃብሩ ግብት ሲል የሞት ሽታ የለም። እቤታችሁ የሞት ሽታ የለም። ህይወታችሁ ላይ የሞት ሽታ የለም። ነገራችሁ ላይ የሞት ሽታ የለም። ሩጫችሁ ላይ የሞት ሽታ የለም። እንደ ነቢይ በቤታችሁ ላይ ትንቢት እናገራለሁ። ቀኝ እጃችሁን ስጡኝ። ስራችሁ ላይ የሞት ሽታ የለም። ቀሪ ዘመናችሁ ላይ የሞት ሽታ የለም። ጤንነታችሁ ላይ የሞት ሽታ የለም። እርምጃችሁ ላይ የሞት ሽታ የለም። ጮክ ብላችሁ በእኔ ዘንድ የሞት ሽታ የለም በሉ። የለም፣ የሞት ሽታ የለም። የኢየሱስን መቃብር በጣም ከብዙ መቃብሮች ለየት የሚያደርገው ሞት አይሸትም። ኢየሱስ የተቀበረበት ቦታ ሞት አይሸትም። ህይወት ነው። ተገሏል፣ ግን ህይወት ይሸታል። በሚስማር ወግተውታል፣ ግን ህይወት ይሸታል። የእሾህ አክሊል ራሱ ላይ አርገውበታል፣ ግን ህይወት ይሸታል። አሜን። ቀብረውታል፣ እንደ ቀበሩት እርግጠኛ ናቸው። ተከታትለው ተሸክመው ሄደው ቀብረውታል፣ አይተዋል፣ ግን ህይወት ይሸታል። ሞት መሃል ህይወት የሸተተው ኢየሱስ ጋር ብቻ ነው። ቀብር መሃል ህይወት የሸተተው ኢየሱስ ጋር ብቻ ነው። ስብራት መሃል ህይወት የሸተተው ኢየሱስ ጋር ብቻ ነው። እንደ እግዚአብሔር ቃል በዚህ በዓል ላይ እባርካችኋለሁ። ቤታችሁ የኢየሱስ ህይወት ይሽተት። ጤንነታችሁ ላይ የኢየሱስ ህይወት ይሽተት። ስራችሁ ላይ የኢየሱስ ህይወት ይሽተት። ሩጫችሁ ላይ የኢየሱስ ህይወት ይሽተት። ጎናችሁ ያለው ሰው ነካ አድርጉትና የኢየሱስን ህይወት ትሸታለህ በሉት። ንገሩት፣ የኢየሱስን ህይወት ትሸታለህ በሉት። እሸታለሁ። ድሮ ትምህርት ቤት የሆነ ክረምት ቤት እንዳንቀመጥ ወላጆቻችን የክረምት ትምህርት የሚባል ያስገቡናል እና ስንሄድ
ምን ሄድበት ክረምት የሚያስተምረን ቦታ ላይ መቃብር አቋርጠን ነው የምንሄደው። ስትሄዱ ምንድነው የሚታያችሁ? ልክ መቃብር ጋር ሲታያችሁ ሞት ነው የሚታያችሁ። ኢንጂነር እንትና በ1949 ተወልዶ በ1980 ምን አለ ሞተ፣ መታሰቢያነቱ ይላል። ደግሞ እያነበብን ነው የምንሄደው። አንዳንዱ ልጅ ነው፣ አንዳንዱ ወጣት ነው፣ አንዳንዱ እድሜ ጠግቦ ነው። እዛ ቦታ ላይ የተጻፈውን ታሪክ መቃብራቸው ቦታ ላይ የተጻፈውን ታሪክ በሙሉ አገላብጠ ብታይ ዶክተር እገሌ ሞቷል፣ ኢንጂነር እገሌ ሞቷል። መቃብር ቦታ ላይ ህይወት በፍጹም አይሰበክም። መቃብር ቦታ ላይ በፍጹም ህይወት አይነገርም። መቃብር ቦታ ላይ በፍጹም ህይወት አይሸትም። መቃብር ቦታ ላይ በፍጹም ህይወት አይሰማም። መቃብር ቦታ ላይ የሚሰማው ምን ብቻ ነው? ሞት ብቻ ነው። አንድ መቃብር ግን አለ፣ ህይወትን ለዓለም ሁሉ የሰበከ የህይወትን ሽታ በላያችን ላይ ያነገሰ። ጮክ ብላችሁ ኢየሱስ ኢየሱስ ኢየሱስ። ስለዚህ ወዳጆቼ በዚህ ምሽት አንድ ነገር ልበላችሁ። በየትኛውም አይነት የመቀበር ህይወት ውስጥ እያለፋችሁ ሊሆን ይችላል። በየትኛውም አይነት የስብራት ህይወት ውስጥ እያለፋችሁ ሊሆን ይችላል። በየትኛውም አይነት የጉዳት ህይወት ውስጥ እያሳለፋችሁ ሊሆን ይችላል። ዛሬ እዚህ ምሽት እንዲያስታውሳችኋል። የኢየሱስ መቃብር ህይወት የሚሸትበት ነው። የኢየሱስ መቃብር እውነት የሚሸትበት ነው። ዛሬም የኢየሱስ ደም ውስጥ ምን አለ? አውጁ ይሄንን አዋጅ ዛሬም በሉ። የኢየሱስ ደም ውስጥ ህይወት አለ በሉ። አለ። ዛሬም የኢየሱስ መቃብር ውስጥ ህይወት አለ። ዛሬም የኢየሱስ ስብራት ውስጥ ህይወት አለ። ዛሬም የኢየሱስ መስቀል ውስጥ ምን አለ? ህይወት አለ። ጌታ ሆይ እናመሰግንሃለን። አንተ የሰጠህን ይሄንን ህይወት ነው። ከመቃብር በላይ የሆነን ህይወት ሰጥተህናል። ከስብራታችን በላይ የሆነን ህይወት ሰጥተህናል። ከተያዝንበት ሐዘን በላይ የሆነን ህይወት ሰጥተህናል። ካጣነው ነገር ከባዶነታችን ከጎደለን ነገር በላይ የሆነን ህይወት ሰጥተህናል። ዛሬ በኢየሱስ ስም ይሄ ህይወት በእያንዳንዳችን ቤት የነገሰ ይሆን። በእያንዳንዳችን ጉዳይ ላይ የነገሰ ይሆን። ደግሞም ለእያንዳንዳችሁ እንደ እግዚአብሔር ቃል እንዲህ ብዬ ጸልያለሁ። ጉዳያችሁ በትንሣኤ በዓል ትንሣኤን ያገኝ። የቤታችሁ ነገር ትንሣኤን ያገኝ። የልጆቻችሁ ነገር በኢየሱስ ስም ትንሣኤን ያገኝ። በቤታችሁ ላይ ትንሣኤ ሆነዋል። በጤንነታችሁ ላይ ትንሣኤ ሆነዋል። በመንፈሳዊ ህይወታችሁ ላይ ትንሣኤ ሆነዋል። በስራችሁ ላይ ትንሣኤ ሆነዋል። በጉዳያችሁ ላይ ትንሣኤ ሆነዋል። ጮክ ብላችሁ ትንሣኤ ሆኖልኛል። ተባረኩ። በዓለም ዙሪያ የትንሣኤ ሚዲያዎች የምትከታተሉ ሁሉ እንኳን ለክርስቶስ ኢየሱስ የትንሣኤ በዓል አደረሳችሁ። በቤታችሁ ባላችሁበት ቦታ ሁሉ ይሄ መልእክት የደረሳችሁ በኢየሱስ በኩል ትንሣኤ ሆኖላችኋል።